በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥልም በሸዋ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ አፋብን አሳምነው እዝ መሐመድ ቢሆነኝ ኮር ስር የሚገኘው ደጃዝማች ተሰማ እርገጤ ክፍለ ጦር ከጀግኖች አባት አርበኞች ጋር በመቀናጀት በአገዛዙ ጦር ላይ ታላቅ ድል መቀዳጀቱን አስታውቋል። በሌላ በኩል በጎጃም ቀጠና የብልጽግና አመራሮችን አጅቦ ሲጓዝ የነበረ ወታደራዊ ኦራል መኪና መገልበጡን ሰምቷል። መነሻውን ከደብረ ወርቅ ከተማ በማድረግ የብልጽግና አመራሮችን አጅቦ ወደ ግንደወይን በሚወስደው መስመር ላይ ሲጓዝ የነበረ አንድ ኦራል ወታደራዊ ተሽከርካሪም መገልበጡ ሲነገር በርካቶች ሙትና ቁስለኛ መሆናቸውም ታውቋል። በዝርዝር እንመለከተዋለን። በአንሻ ሰይድ እዝ ተርብ ተዋጊዎች በተፈጸመ የደፈጣ ጥቃት የማዕከላዊ እዝ አዛዥና ከፍተኛ ወታደራዊ መኮንን መደምሰሳቸው ሰምተዋል። በቢዛሞ ቀጠና በአንሻ ሰይድ እዝ ስር በሚንቀሳቀሱ ተርብ ተዋጊዎች በተሰላ የደፈጣ ጥቃት ያገዙ ማዕከላዊ እዝ አዛዥ የሆኑት ጀነራል ዘውዱ በላይ ክፉኛ የተበሳጩበትና የሽንፈት ጽዋን የተጎነጩበት ታላቅ ኦፕሬሽንም ተካሂዷል። በዚህ መብረቃዊ ጥቃት በማዕከላዊ እዝ ምክትል አዛዥ የነበሩት ብርጋዴር ጀነራል እንዲሁም ሌላ ከፍተኛ አመራር የሆነ ሙሉ ኮሎኔል በጀግኖቹ ፋኖች እስከ ወዲያኛው ተሸኝቷልም የተባለው በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን አድማጭ ተመልካቾች አብራችሁ ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን በስፋት የምታደምጡ ይሆናል። እናንተም ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩም። በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥል በሸዋ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ አፋብን አሳምነው እዝ መሐመድ ቢሆነኝ ኮር ስር የሚገኘው ደጃዝማች ተሰማ እርገጤ ክፍለ ጦር ከጀግኖቹ አባት አርበኞች ጋር በመቀናጀት በአገዛዙ ጦር ላይ ታላቅ ድል መቀዳጀቱን አስታውቋል። ስርዓቱ የጨረባ ምርጫውን በግዳጅ ለማስፈጸምና በንጹሃን ላይ ጭፍጨፋ ለመፈጸም ከሸዋሮቢትና ካጣየ ከተሞች በጎዜ ተራራና ልዩ ዞኑን ተገን በማድረግ የለን ቀበሌ ያንቀሳቀሰው የቅጥረኛ ሰራዊት በአናብስት ታጋዮቻችን መብረቃዊ የመልሶ ማጥቃት እርምጃ ተከትሎም ወደ መጣበት ተመልሷል ሲልም የፋኖ ህዝብ ግንኙነቱ አስታውቋል። ከታደል ወርቁና መሐመድ ስንዴው ብርጌድ በተውጣጡ ተወራሪ ሻለቆች አማካኝነት በነጣፊና በስውር ጅረት በኩል የተቀጣው ያገዙ ኃይል የፋኖን በትር መቋቋም ሲያቅተው በንጹሃን አርሶ አደሮች ላይ የጭካኔ በትሩን አሳርፏል ያለው ህዝብ ግንኙነቱም ጠላት ከሸዋሮቢት ከተማ በጀነራል መድፍ በመደብደብ የጎልጓዲሳ ጎጥ ነዋሪ የሆኑትን አሰፋ የተባሉ አባት ከሁለት ህጻናት ልጆቻቸው ጋር ማቁሰልና የአርሶ አደሩን ከብቶች መጨፍጨፉን የክፍለ ጦሩ ግንኙነት አክሎ ገልጿል። በይበልጥ በድንጋጤና በፍርሃት የተዋጠው የአገዛዙ ሰራዊት መድፍና ሞርተር እየተኮሰ ወደ ሸዋሮቢት ከተማ እግሬ አውጭኝ ብሎ ሸሽቷል ያለው። በሌሎች ግንባሮችም ተመሳሳይ ድል ሲመዘገብ ካጣየ ወደ አላላ ቀበሌ ወደ ብርቂቱና ሸረፋ የተንቀሳቀሰው ተጨማሪ ኃይል የአካባቢው አባት አርበኞች ቀድሞ በመከትና ከሰዓት በኋላ በመልሶ ማጥቃት ጠላትን ወደ ቀበሮ ጉድጓዱ አባረውታልም ተብሏል። እንዲሁም ከመንዝማማ ሙላሊ ወረዳ ለምርጫ ቅስቀሳ ወደ ምልያና ይገም ተንቀሳቅሶ የነበረው ኃይል በአባት አርበኞች የጥበብ ስልት ታቅዶ የነበረው የፖለቲካ ቁማር እንዲከሽፍ ተደርጎ ተዋርዶ ወደ መጣበት መመለሱም ተረጋግጧል። አፋብን አሳምነው እዝ ያገዙ ኃይል በየትኛውም የሸዋ አካባቢ ለወረራና ለህዝብ ማፈናቀል በሚያደርገው እንቅስቃሴ ሁሉም ፋኖና አባት አርበኞች በጋራ ተቀናጅቶም የአካባቢውን ሰላምና የህዝቡን ደህንነት በአስተማማኝ ሁኔታ እንደሚጠብቁም በድጋሚ አስታውቀዋል። በሌላ በኩል በጎጃም ቀጠና የብልጽግና አመራሮችን አጅቦ ሲጓዝ የነበረው ወታደራዊ ኦራል መኪና መገልበጡ ሰምቷል። መነሻውን ከደብረ ወርቅ ከተማ በማድረግ የብልጽግና አመራሮችን አጅቦ ወደ ግንደወይን በሚወስደው መስመር ላይ ሲጓዝ የነበረ አንድ ኦራል ወታደራዊ ተሽከርካሪ መገልበጡም ተረጋግጧል። ይህ ተሽከርካሪ በደብረ ወርቅ ከተማ ሲያካሂዱት የነበረውን የምርጫ ቅስቀሳና የድጋፍ ሰልፍ ሲያስተባብሩ ያሉ የብልጽግና አመራሮችን አጅቦ ከሚጓዙ በርካታ ፓትሮሎች፣ ኦራሎችና አምቡላንሶች መካከል አንዱ መሆኑንም ምንጮቹ አስታውቋል። በርካታ የመከላከያ ሰራዊት አባላትን ጭኖ የነበረው ይህ ወታደራዊ ተሽከርካሪ መንገድ ላይ በመገልበጡ ምክንያት በውስጡ የነበሩ የሰራዊት አባላት ከህይወታቸው ማለፉና ሌሎችም ከባድ የአካል ጉዳት እንደደረሰባቸው መረጃዎች ያመላክታሉ። ምንም እንኳን የጉዳቱ አጠቃላይ መጠን በዝርዝር ባይገለጽም በቦታው የነበሩ አምቡላንሶች ጉዳት የደረሰባቸው ወታደሮች ወደ ሆስፒታል ሲያመላልሱ መታየታቸው ግን ተረጋግጧል። በሌላ መረጃችን የሚኒልክ ዕዝ አርበኞች በመርሳ ከተማ የብልጽግናን የጥፋት ሴራ በማምከን ተጠርቶ የነበረውን የግዳጅ ሰልፍ በማቋረጥ በርካታ ወታደሮችን ሙትና ቁስለኛ ማድረጋቸውን አስታወቁም። በአፋብን አጼ ሚኒልክ ዕዝ 101ኛ ኮር 35ኛ ባለሽርጡ ክፍለ ጦር በሰሜን ወሎ ሀብሮ ወረዳ በመርሳ ከተማ ብልጽግና በወታደሩ ኃይል አስገድዶ የሞከረውን የድጋፍ ሰልፍ በድል አድራጊነት አክሽፈዋል። በመርሳ ከተማ የመንግስት ሰራተኛውን ለድጋፍ ሰልፍ ካልወጣችሁ ደሞዛችሁ አግዳለሁ በማለትና የግል ተቋማትን እንዲዘጉና ተሽከርካሪዎች እንዳይንቀሳቀሱ በሚል በጠመንጃ ኃይል ሲያስገድድ የነበረው የብልጽግና ኃይል በ35ኛ ክፍለ ጦር አርበኞች ተወስዶበት ከባድ ኪሳራም ተከናርቦ ተበትኗል የተባለው። የአገዛዙ ኃይሎች በመርሳ ከተማ ሰፍረውበት የነበረው ወታደራዊ ካምፕ ላይ አርበኞቹ በፈጸሙ ስኬታማ የሞርተር ድብደባ በርካታ ወታደሮችን መደምሰስም ችለዋል። በዚህ ጥቃት በርካቶች ሲገደሉ 2 አምቡላንስ ሙትና ቁስለኛም ወታደሮች ለሕክምና ወደ ወልዲያ ከተማ መወሰዳቸውም ታውቋል።
በሌላ በኩል የአንሻ ሰይድ እዝ ተርብ ተዋጊዎች በፈጸሙት የደፈጣ ጥቃት የማዕከላዊ እዝ አዛዥና ከፍተኛ ወታደራዊ መኮንን መደምሰሳቸው ተሰምተዋል። በቢዛሞ ቀጠና በአንሻ ሰይድ እዝ ስር በሚንቀሳቀስ ተርብ ተዋጊዎች በስላይ የደፈጣ ጥቃት ያገዙ ማዕከላዊ እዝ አዛዥ የሆኑት ጀነራል ዘውዱ በላይ ክፉኛ የተበሳጩበትና የሽንፈት ጽዋን የተጎነጩበት ታላቅ ኦፕሬሽንም ተካሂዷል። በዚህ መብረቃዊ ጥቃት የማዕከላዊ እዝ ምክትል አዛዥ የነበሩት ብርጋዴር ጀነራል አስናቀ አይተነው መንግስቴ እንዲሁም ሌላ ከፍተኛ አመራር የሆኑ ሙሉ ኮሎኔል በጀግኖቹ ፋኖች እስከ ወዲያኛው ተሸኝተዋል። በመስከረም 10 ቀን 2018 ዓ.ም የማዕረግ እድገት ከሰጣቸው ያገዙ ወንበር ጠባቂዎች መካከል አንዱ የነበሩት ብርጋዴር ጀነራል አስናቀ አይተነው በጠላት ዘንድ ትልቅ የውጊያ አቅም እንደሆነ ይታመንባቸው የነበር መሪ ነበሩም ተብሏል። ይሁን እንጂ ፋኖ አበጄ ጥበቡ ክፍለ ጦር በአርፒጂ እና በብሬን በመታገዝ በፈጸመው የተቀናጀ ጥቃት የጀነራሉን ሙሉ ኮሎኔል ከነ ሙሉ ኃይሉ በማቃጠል ደማቅ ታሪክም ሊጽፍ ችሏል። ጀነራሉ የአማራ ህዝብን በመጨፍጨፍ ያገኘው የኮከብ ድርድርና የስልጣን ክብር ከሞት ሊያድነውም አልቻለም የተባሉም። በዚህ ሽንፈት ክፉኛ የተበሳጩት የጀነራል ዘውዱ በላይ የማዕከላዊ እዝ አዛዥ በቀልን ዓላማ ያደረገ የማጥቃት ትዕዛዝ በማስተላለፍ ንጹሃን መንደሮችን በመድፍ ለመደብደብና ህዝብን ለማሸበር እየተንቀሳቀሱ መሆኑንም ምንጮች ገልጸዋል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩና አጫጭር መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት በሰላም ቆዩኝ።